የመጣበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይስ፣ ተቀብሉኛል። ነገ ያው እኛ 3 ሰዓት ላይ ነው የቀጠርከን፣ እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልዋልኩበት ውልሃል ብለሃል። እነሱም በሐሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድትከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሰን መተንላችኋል። እንዴት ናችሁ? ያው ነፃ ከወጣን በኋላ ዛሬ 2ኛ ወይ 3ኛ ቪዲዮ ቢሆን ነው። ያው ረጅም ጊዜ ማለት ይቻላል። በነገራችን 3 ቀን ለኔ በጣም ከባድ ነበረ አይደለ? አመታት ነው 3 አመት ነው የሆነብኝ። ምክንያቱም ብዙ የለመድኩት ነገር አለ ውጪ ላይ ምናምንና ዳኒ እንግዲህ አቶ ማን ነበረ? አቶ አበጋዝን ከሰሰው። ቅመስ እንግዲህ አንተ መቅበስ አለብን። ምክንያቱም ሰው ያለ ጥፋታቸው ያለ ሚናቸው ያለ ምንም ሳያደርጉ እኔ ከሰስካቸው ማለት ነው። ስለዚህ አንተም ትከሰሳለህ ማለት ነው። እንግዲህ ምንም ማድረግ አይቻልም። ያንተ ውሽሚት ራስዎን እዛ አውቃ ዝም ብላ የጠፋችሁ እነሱን እስር ቤት የከተትከ ሰውየው አንተም እንግዲህ በዛ እነሱ ቦታ ትገባለህ። እንኳን ከሰሳችሁት እኔ በጣም ደስ ብሎኛል ስለከሰሳችሁት ማለት ነው። ዳኒሻ አንተ እኮ የምትመቸኝ ለዚህ ነው። አንድ የያዝከውን ነገር አትለቅም። ምክንያቱም እኔ የከፈልኩት ዋጋ ትከፍላለህ ያልከው መክፈል አለበት። በደንብ ነው መክፈል አለበት። አንደኛ ነገር ደግሞ ሜሪ ራሱ መታሰር አለበት። ምክንያቱም በውሸት ነው እናንተ ላይ የመሰከረቻችሁ ማለት ነው። ምንም ባላየችው ያላወቀችው ነገር ማለት ነው። ወይዘሪት ውሽሚት ደግሞ እኔ ማንም አልነካኝም፣ ማንም አልያዘኝም፣ ራሴ ነው የጠፋሁት፣ እኔ ምንም አልደረሰብኝም፣ ማንም አልነካኝም፣ ራሴ ነው ተነስቼ የጠፋሁት፣ ብቻዬን መሆን ስለፈለኩ ብላለች። እንግዲህ ሁሉ ሰው እስር ቤት ገብቶ ሲሰቃዩ እሷ ዝም ብላ ስልኳን እዛ ቪዲዮን እየኮመኮመች ስትመለከት ነበረ ማለት ነው። ስለዚህ እሷ ራሱ መታሰር አለበት። ያው ነፍሰ ጡር ስለሆነች ነው እንጂ እሷ ራሱ ይገባታል ማለት ነው። ውሽሚት እንደዚህ አይደረግም። ለሌላ ጊዜሽ ትማሪያለሽ ብዬ ተስፋ አደርጋለሁ። ገባሽ አይደለ? እንግዲህ ሩታ ከዳኒ አግዟለሁ ብላለች። እንግዲህ በይፋ ተናግራለች ማለት ነው። ሲጀምር አንተ ሩታ እና ኤፍሬምን ይቅርታ የጠየቅበት ትናንትና መንገድ ምንም ይቅርታ አጠያየቅክ በጣም ነው እንትን የሚለው ማለት ነው። የሰው ልጅ ይቅርታ በስነ ስርዓት ነው የሚጠይቀው። እና ባደረጉትን ነገር በጣም ይቅርታ አድርጉልኝ ምናምን ይቅርታ አድርጉልኝ እንዴት ነው የሚሰራክ እባክህ? የመጣበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይስ፣ ተቀብሉኛል። ነገ ያው እኛ 3 ሰዓት ላይ ነው የቀጠርከን፣ እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልዋልኩበት ውልሃል ብለሃል። እነሱም በሐሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድትከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሰን መተንላችኋል። እንዴት ናችሁ? ያው ነፃ ከወጣን በኋላ ዛሬ 2ኛ ወይ 3ኛ ቪዲዮ ቢሆን ነው። ያው ረጅም ጊዜ ማለት ይቻላል። በነገራችን 3 ቀን ለኔ በጣም ከባድ ነበረ አይደለ? አመታት ነው 3 አመት ነው የሆነብኝ። ምክንያቱም ብዙ የለመድኩት ነገር አለ ውጪ ላይ ምናምንና